የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምን ሰነበታችሁ አድማጮች። ሙሉ በደላላ ተደፍራ አርግዛ ከአረብ ሀገር ከተመለሰች በኋላ በአክሊሉ አማካኝነት ልጆቻቸውን ወደ አረብ ሀገር የላኩ ወላጆች የልጆቻቸውን አድራሻ ለመጠየቅ ወደ አክሊሉ ቤት ሲመጡ ብሩክታዊትና አቶ አስመላሽ እኛ እናነጋግረዋለን ብለው ከቤቱ ቢገቡ አክሊሉን ሳይሆን አባቱን አቶ በዛብህን አገኙ። አክሊሉ ፍርኩታ ሄዷል። አቶ አውላቸው ፍርኩታ እሱ ባለው ጋር ናቸው። አክሊሉም ገንዘብ ሰጥቷቸው ስለ ወይኒት አያስቡ አሸብር ጠቅልሏታል ካላቸው በኋላ ዶዮንና እሱ ባለው ከቤት ይዟቸው ወጥቶ እሱ ባለውን ሴቶቹን ለማሻገር ከሚያድሩበት ሆቴል አልጋ ይዞ እንዲያድር ነግሮታል። ብሩክታዊት ዋሲሁንና ታቦር አቶ አስመላሽ ጋር ከመጡ በኋላ በእርግጥ ደንቡ ሌላ ቢሆንም ከአረብ ሀገር አርግዛ የመጣችው ሙሉን እንዲድሩለት ጠየቀ። እሳቸውም ሰዎች በልጃቸው መከራ ሲሳለቁ ከእንግዲህ ሴት ብሎ ለጋብቻ የሚፈልጋት አይኖርም ብለው ቢያስቡም የታቦር ጥያቄ አስገርሟቸው አንተን የመሰለ አማች አግኝቼ በማለት ፈቀዱለት። እነምጥን ጸጋን ዘመድ ቤት አምጥተው አዲስ ልብስ ልበሺ ቢሏት ልትድሩኝ ነውና አልለብስም ብላ ስታለቅስ አክሊሉ ትለብሺ እንደሆነ ልበሺ አለበለዛ እሰብርሻለሁ ብሎ እንደዛተባት ገልጸን ነበር። ክፍል 146 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል 147 አሁን ይቀጥላል። ብሩክታዊት ቅልጥ ያለ ሰርግ እኮ ነው የደገሱት። ትልቅ ዳስ እኮ ነው የጣሉት። ወሬውን ይወዳር ሰምተባት ነግረኝ ኖሮ እና አክሊሉ የልባቸውን ይሰሩ ነበር። እኔና አንቺ እዚሁ ደጅ ብንቆም ይሻላል። አማረ አንተ ብቻ እንግባ። እንዴ ለምን ዋሲሁን አብራችሁኝ ብትገቡ ምን ችግር አለ? ለኔ እንኳን ችግር የለውም። ሰዎቹ ብሩክታዊትን ፖሊስ ይዛ መጣ ሰርጋችንን አበላሸች ብለው ስሟን ለማጥፋት እንዳይመቻቸው ብዬ ነው። እገባለሁ። የፈለጉትን ይበሉ። እኔ ማድረግ ያለብኝን ነው ማደርገው። አብረን እንግባ። አቶ በዛብህ ያው አቶ በዛብህ ዳስ ውስጥ ናቸው። ቆይ እኔ ልጥራቸው። የአክሊሉ አባት ምንድነው? አማረ ብሩክታዊት ምን ፈለግሽና ፖሊስ ይዘሽ መጣሽ? የኔ ተውትና ከአማረ ጋር ይነጋገሩ። የአክሊሉ አባት ከዚህ በፊት ጣቢያ ቀርበው የሰጡትን ቃል ያስታውሱታል? አሳምሬ ጸጋን ልትድር ነው አልከኝ። የለም አልድርም አልኩ። ድግስ ላይ ነህ አሉ ብትለኝ ለልጄ ክርስትና ነው የምደግስ አልኩ። የጃጀሁ መስሎህ ከሆነ እንኳን እኔ አንተም የተናገርከውን አረሳ። ዳሱ ምን ያደርጋል ታዲያ? ደሞ ዳስ ለመጣል ያንቺ ፍቃድ ያስፈልገኛል? እንደሱ ማለቱ አይደለም። እሷ ዋሲሁን ልብታለ ከዚህ ዛሃት ሂድ። በሰው ጉዳይ እጇን መንከር እንድታቆም ምከራት። የአክሊሉ አባት ይውልዎት። ተይኝ አልኩ። እንግዲህ ታስቀየምሽኝ አስቀይምሻለሁ። በእርግጡ ለታሰርተሽልኛል። ታምሜ ከሞት አፋፍ እንድመለስ ምክንያት ሆነሻል። ውለታ ረሺ አታድርጊ።
ጸጋ የት ነው ያለችው? ለምን ፈለግካ? ድግሱ ለእሷ ሰርግ የተደገሰ መሆኑ ሰምቼ ነው የመጣሁት። እንግዲያውስ ይህንን የነገረ ሰው አሳስትውሃል። ለመሆኑ ብርክታይት ምን አገባኝ ብለሽ ነው ላይታች እያልሽ የምትዘባርቂው? ያለ ዕድሜ ጋብቻ ወንጀል መሆኑን ያውቃሉ አይደለም? ዋሲሁን ሴት የላከው ሞት አይፈራም ይባላል። ሴት ቢልክህ ነው፣ አልፈርድብህም። ገብቼ ሙሽራዋን ማየት አለብኝ? እንዲህ ያለው ድርጊት ነውር ካልሆነብህ ግባና ምን ገዶኝ። እንግዲያውስ እሺ ኑ እንግባ። በላይነሽ ሙሽራዋን አሳዩኝ እያሉ ነው። እስኪ ገለል በሉ አንዴ ይያት። የቷ ናት ሙሽራዋ? ይኸው እፊትህ የተቀመጠችዋ ናታ። ጸጋን የተወስዷት ነው። እችማ ትልቅ ሴት ናት። ምን ሆናት? የታላቅ ወንድሜ ልጅ ናት። አላገባም ብላ ኖራ አሁን በስንት ልመናና ግዝት ነው እሺ ብላ ያገባችው። እንግዲህ እሷንም መዳር አትችሉም የምትሉኝ ከሆነ ንገሩኝና ቆርጣችንን እንወቀዋ። ይቅርታ፣ እኔ ጸጋን ነበር የጠበቁት። ድግሱ ለአክሊሉ ልጅ ክርስትና ነው ስትሉ ኖራችሁ እንዴት ሰርግ ሆነ? እሱ እናንተን አያገባችሁም። ጸጋን ዘመድ ቤት ወሰዳችኋት ለምንድን ነው? ጎሽ እሱ ነበር የቀራችሁ። ነይ ቤቴ ግቢና አስተዳድርኛ። ብሩክታይት እንውጣ። አታለውናል። የሆነ የደበቁት ነገር አለ። ብሩክታይት ትላልቅ ሰዎች እኮ ናቸው። እቃቃ አይደለም የሚጫወቱት። የተሳሳተ መረጃ ይዘሽ ነው ያሳሳትሽ። እዚህ ድረስ መጥተህ ማረጋገጥ ነበረብህ። አረጋገጥ። ምኑ ነው ስህተቱ? እኔን ስሙኝ አንዴ። ሙሽራ ተብላ የተቀመጠችው እውነተኛዋ ሙሽራ አይደለችም። ብሩክታይት ትንሽ ያበዛሽው አልመሰለሽም? ስማኝ፣ ይሄ ነገር እየተለመደ መጥቷል። ትንሿ ልጅ ሌላ ቦታ ደብቀው እድሜዋ ከፍ ያለ ዘመድ ያመጡና በሙሽራዋ ቦታ ያስቀምጣሉ። አንተ መጀመሪያ ጉዳዩን አዳምጥ። ጥሩ እሺ፣ ጨርሽ። ትልቅ ሴት እንደ ሙሽራ ለብሳ ከቤታቸው ትወጣለች። ሙሽራው ሰፈር ሲደርሱ ግን ትንሿ ልጅ ካስቀመጧት ቦታ አምጥተው ለሙሽራ ያስረክቡታል። በይተኝ፣ እኔ ወደ ስራዬ ልመለስ። አማረ፣ ኧረ ተውኝ። ደህና ዋሉ። ዶዮ ምን ሆነሃል ዛሬ? ደህና ነኝ ኑኑሽ። እባክሽ ቢራው ይቅርብ እንጂ ልጠጣ። በቀን ልጠጣ? አስፈልጎኛል። ዛሬ ሁኔታ ግራ ነው። እባክህ ዶዮ። ማነሽ? ማርታ ነይ እስቲ ጂን ቅጂለት። ለብ ሲለው ከለፈለፈኔው። ምንድን ነው እንደዚህ በጠራራ ፀሐይ የሚያስግት? እባክህ ትንሽ ተጨናነቅ ያለው እባክሽ። ምን ነው ሙሉ ወለደች? ይሻለኝ ነበር። እውነት ምን ሆና ነው? ቆይ አንዴ እሱ ባለው ደወለ። ሃሎ እሱ ባለው ሰላም ነው? ቅድም ሞክሬልህ ነበር እኮ። ትላንት ከፍርኩታ ወጥቻለሁ ብለህ ከደወልክ በኋላ ድምፅ ሲጠፋ በጣም ተጨናንቄ ነበር። አሁን የት ደረስክ? ሴቶቹን የሚረከበኝን ሰው ከማገኝበት ቦታ ደርሻለሁ። ሰውየው ግን እስካሁን አልመጣም። ደውልለታ። ደወልኩለት። ጠብቀኝ ነው የሚለው። ጠብቀዋ ታዲያ። ያመጣን መኪና ሹፌር ደግሞ ሴቶቹን አራግፌ ወደ ፍርኩታ መመለስ አለብኝ እያለ ነው። ምን ላድርግ? ገብጋባ በለው። ተጨማሪ ገንዘብ ፈልጎ ነው እንደሚጨመርለት ከነገርከው አደብ ይገዛል። እሺ በቃ ሰውየውን አግኝቼ ሴቶቹን እንዳስረከብኩ ደውልልሃለሁ። ለአክሊሉ ደውልለትና ያለውን ሁኔታ ንገረው። ኔትወርክ አስቸግሮኝ አላገኘሁትም። እሺ ደውልለታለሁ። እሱ ባለው መንገድ ሄዷል እንዴ? አዎ ቺኮቹን ሊያሻግር ነው ሄደው። አክሊሉ አንተን ፈነገለህ ማለት ነው? ለጊዜው ፈንግሎኛል ማለት ነው። እሱ ባለው የሚረባ ሰው መስሎት ነው። ታዩ ልኩን ሲያውቀው ወደ እኔ ይመለሳል።
አሁን ደግሞ ምን ሆንኩኝ ነው? ሃሎ እሱ ባለው ዶዮ ሰውየው አሁን ደውሎ ከአካባቢው ጥፋ አለኝ። ለምን? ይኸውልህ ተጠቁሞብናል ብሎ። እሱ ባለው ሃሎ ዶዮ ፖሊሶች። የምን ፖሊስ? እሱ ባለው ሃሎ እንዴ ምንድን ነው? ተያዘ እንደ ልጅ አንቺ መልሰህ እንዳትደውል ትበላለህ። ነግሬሃለሁ፣ ትበላለህ። የተያዘ ይመስልሻል? ኑኑሽ ተያዘ ማለት ነው በቃ። ኧረ ስልክህን አጥፋው ዶዮ፣ አጥፋው። ነግሬሃለሁ፣ አጥፋው። ብሩክታይት እዚህ ቁጥቋጦ ውስጥ ተሸሽገን ምንም አንሰራም። መጨረሻውን እቤት እንግባና እናረጋግጥ። ሙሽሮቹ መች መጡና? አሁንስ ነገሩ እውነት አልመስልህ አለኝ። አቶ በዛብህ ቤት ገብተን ያገኘናት ሙሽራ ትልቅ ሴት ናት። እሷ አልበቃ ብሎ ደግሞ ከሙሽሮቹ መንደር መጥተን አድብተናል። የሌለ ነገር ነው የምንጠብቀው። ቆይ ዋሲሁን ወደኛ እየመጣ ነው። ዋሲሁን ና፣ እዚህ ጋር ነን። ዮብዳርስ አንድ ላይ አልነበራችሁም? ከሁለቱ የፖሊስ ባልደረቦች ጋር ትቻትን የመጣሁት ከወደ ላይ የሚያመጣውን መንገድ እየጠበቁ ነው። ከታች ግን በፈረስና በእግር የሚጓዙ ሰዎች እየመጡ ነው። ሙሽራው ይሆን እንዴ? ትንሽ ቀረብ ካላሉ ጨለማው ለመለየት አያስችልም። እንዴ ኧረ ቆይ ያቺው ምጥን አክሊሉ ማብሯት አለ። ፈረስ ላይ የማያት ሙሽራ ናት መሰለኝ። ጸጋ ልትሆን ትችላለች። እንሂድ። ቡሩክታይት ቆይ፣ ወደ ተፈራ ቤት አቅጣጫ እየሄዱ ነው። ሙሽራው ይታያችኋል? እስካሁን ብቅ አላለም። ያው መጣ። አትቸኩሉ። ልክ ነበርኩ። አክሊሉ ያመጣትን ሙሽራ ሊሰጠው ነው። ከሙሽራው ጋር ወንዶች ብቻ ናቸው። ቀን እነበዛብህ ቤት ያየናት ሴትስ አላመጧትም ማለት ነው። ይኸዋ ጸጋን ሊሰጡት ነው። ምንድን ነው የምትጠብቀው ታዲያ? ጸጋን ይዟት ቤቱ ገባ ማለት እኮ ሚስቱ አደረጋት ማለት ነው። ቆይ እንዴ ባልደረቦቼስ አላዩዋቸውም እንዴ? ለምን ከተሸሸጉበት አልወጡም? ኧረ እንሂድ። ጸጋን በግድ ከፈረሱ ላይ አውርደው ለተፈራ ሰጧት እኮ። አሁን እንሂድ። አክሊሉ፣ ተፈራ፣ አንድ ሰው እንዳይንቀሳቀስ። ጸጋ ይዞሽ ደርሰናል። እንዳትንቀሳቀሱ ብያለሁ። በቁጥጥር ስር ውላችኋል። አርፈቁም። ደምሴ የምትሰራው ምግብ ለመቼ ነው የሚደርሰው? ከዛሬ አልፍም ነው። በል ሲደርስ ቀስቅሰኝ። ቲማቲም ቆራርጬ እኮ ነው የማቀርበው፣ ወጥ መስሎ እንዳትሳሳት። እሱስ ቢሆን ይህን ያህል ጊዜ መውሰድ ነበረበት እንዴ? ወይስ ቲማቲሙ ገና አልበቀለም? ውሃ እያጠጣሁት ነው። ታቦር፣ ይሄ ሁሉ ያንተ ስራ እንደሆነ አውቃለሁ። ሰው ቤት ሲገባ ይሄ ነው ስርዓቱ። እንደምን አመሻችሁ ብትል ሰው ቤት ሲገባ ይሄ ነው ስርዓቱ። ዶዮ ምንድን ነው? ምን ሆነሃል? ሰው መስሎ ነው አብረኸው የምትኖሩ አይደል? እሱ ባለውን ጠቁሟት ይዞ ነው እዚህ የተጋደመው። ይገባሃል? እሱ ባለው ተያዘ? የት? ጠይቀዋ ወዳጅህን። ዶዮ አስቀድሜ እረፉ ብዬ ነበር። በተለይ እሱ ባለውን እዚህ ውስጥ እንዳይገባ መክሬዋለሁ። እና ምክርህን ስላልሰማ ጠቁማ ሲያስከው ነው። ማነኝ ነው የምትለው? ለመሆኑ ማነው አንተን ሜዳና ገደሉን ጠቋሚ ያደረገ? ምን ልትሆን? ቆይ እኮ ምን ልትሆን? ዶዮ ዞር አድርገው፣ እሱን ስለት ዞር አድርገው እንጂ። ዶዮ ይኸው ከያዝኩህ ባመጣኸው ስለት ልብስህን ከላይህ ላይ እገፈዋለሁ። ቆዳህን ከገፈፍኩልህ በኋላ ትሞክረኛለህ። ዶዮ ጩቤውን ልቀቅ። ዞር በል፣ ጩቤውን ልቀቅ። ዞር በል ወደዛ። ይልቅ እጅህን እንዳታጣ ዞር በል። አልለቀውም።
ዶዮ ሐውል ታቦር እንግዲህ ከወደቁ ወዲያ መንፈራገጥ ለመላላጥ ሲባል ሰምተህ ታውቃለህ? የእሱ ባለው ዕጣ ለአንተም ለአክሊሉም እንደሚደርሳችሁ አውቀህ ሂድና እጅህን ስጥ። እኔንም ልታስይዘኝ ነው? በማንኛውም ሰዓት ትያዛለህ። እና ቆሜ አይሃለሁ። እጄን ቆረጥከኝ እኮ ዶዮ እጄን ደምሴ ዞር በል ብያለሁ። እንኳን እጅህ አንገትህ ቢቆረጥ ትሰማለህ? ታቦር ቀማው፣ ጩቤውን ቀማው። ደምሴ ታቦር አዋጣህም። አንገቴን ልቀቅ፣ አንገቴን። እረፍ ብዬ ነበር። ካላረፍክ ይኸውልህ ራሴ ወስጄ አስረክብሃለሁ። ታቦር በገመድ እንሰራው። ገመድ የለም? ገመድ ምን ልትሆን ነው? ልትገድለኝ ነው አይደል? ልትገድለኝ ነው እንዴ ታቦር? ከተቀመጥክበት ብትነቃነቅ እስከ ዛሬ ያላየኸው ታቦርን አስተዋውቀሃለሁ። ታቦር ቁጭ በል ብያለሁ። ቁጭ በል ደምሴ። አቤት ታቦር። ሂድ፣ ውጣ። ወደ ውጭ አንድ ጊዜ ውጣ። ደምሴ አትውጣ። የሆነ ነገር ሊያደርግ ነው። ይሄ እብድ እንደሆነ ታውቃለህ አይደል? አትውጣ። አይዞህ፣ ከፈራኸኝ እኔም እወጣልሃለሁ። አንተ ግን ይኸው ከተቀመጥክበት ንቅንቅ እንዳትል እሺ? ለምንድን ነው በሩን የምትዘጉብኝ? ምንድን ነው የምትፈልጉት ግን? ደምሴ በሩን ቆልፈው። ያዝ። ቆይ ምን ልታደርገው ነው? ምንድን ነው? ቆልፈውና ፖሊስ ይዘና እኔ እዚሁ እጠብቅሃለሁ። እሺ? ታቦር ደምሴ፣ በሩን ሰብረዋለሁ፣ ክፈቱልኝ። ይኸው በሩን ሰብረዋለሁ። ታቦር ደምሴ፣ እነ አክሊሉ ዕድሜዋ ከፍ ያለ የዘመድ ልጅ አምጥተው በጸጋ ምትክ ስለሞሸሩ እነ ብሩክታዊት ፖሊስ ይዘው ቢመጡ የተሞሸረችው ጸጋ ሳትሆን ሌላ ተለቅ ያለች የዘመድ ልጅ ሆና አግኝተዋል። እነ ብሩክታዊት እንዴት ብለው ሚስጥሩ ላይ ይደርሱበት ይሆን? እሱ ባለው ሴቶችን ጠረፍ ለማሻገር ይዟቸው እንደሄደ የሚረከበው ሰው ስለተጠቆመብን ከአካባቢው ጥፋ እንዳለው እየተጨነቀ ለዶዮ ስልክ ደውሎ ነግሮታል። በዚህ ሁኔታ አክሊሉ ላይስ ይደረስበት ይሆን? የዛን ጊዜ ምን ይውጣው ይሆን? አክሊሉ ጸጋን ከደበቀበት አውጥቶ ለሙሽራው ሊያስረክባት ሲል በፖሊስ ቁጥጥር ስር ውሏል። ምን ይፈረድበት ይሆን? እሱ ባለው በአክሊሉ ትዕዛዝ ሴቶቹን ጠረፍ ሲያሻገር በታቦር ጥቆማ ሲያዝ፣ ደላላው ዶዮን ደግሞ ቤቱ ውስጥ ቆልፎበት ፖሊስ እንዲጠራ ደምሴ ልኮታል። ደላላው ዶዮ እንዲህ በቀላሉ በቁጥጥር ስር ዋለ ማለት ነው ወይስ የሚያመልጥበት መንገድ ይኖረዋል? የተጫወቱልን ባዩሽ አለማየሁ እንደ ብሩክታዊት፣ ሱራፌል ተካ እንደ ዋሲሁን፣ ዳንኤል ሙሉነህ እንደ ታቦር፣ ዘነበ ተስፋዬ እንደ ዶዮ፣ ወንጌል ሸቴ እንደ ደምሴ፣ ዘላለም ሙላቱ እንደ ሱባለው፣ ማስረሻ ደጌ እንደ ኑኑሽ፣ በለጠ አንጾኪያ እንደ አቶ በዛብህ፣ አዲስ አለማየሁ እንደ ፖሊስ። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክላረጋይና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው አለማየሁ ዳዊት። የዝግጅታችን ተከታታዮች የብርሃን አጽናፋት ተከታታይ የሬዲዮ ድራማን በተመለከተ ለሁለት ጊዜያት የውድድር ጥያቄዎች አቅርበን ነበረ። በመሆኑም ባለፈው ዝግጅታችን መሪጌታ ቃልአብ ተክለማርያም አሸናፊ መሆናቸውን ገልጸን ሽልማቱንም በአድራሻቸውን እንደምልክ አሳውቀናል። እንዲሁም በዛሬው ክፍለ ጊዜያችን ደግሞ አቶ አበበ ወርቁ ከቃሊቲና ወይዘሮ ሸዋዬ አይን አዲስ ከኮምቦልቻ ግብርና ቴክኒክና ሙያ ስልጠና ኮሌጅ አሸናፊ በመሆናቸው ፖፑሌሽን ሚዲያ ሴንተር ኢትዮጵያ እንኳን ደስ አላችሁ በማለት ለናንተም የተዘጋጀላችሁን ሽልማት በአድራሻችሁ የምልክ መሆኑን በአክብሮት እንገልጻለን።
አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011-554-1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።